የሚድኑት ነፍሳት እኔ በእግዚአብሔር ፊት በጣም የምስጋና ምንጮቼ ናቸው። እግዚአብሔርን እንዳመሰግን እንድባርክ የሚያደርጉኝ እነዚህ የዳኑት ነፍሳት ናቸውና ቀላል አልነበረም ትግሉ። ጉባኤውን ለማሰናከል ተማምሎ የወጣ ያጋንንት መንጋ በእግዚአብሔር ቃልና በእሳት ተመቶ ጥጉን ይዟል። ጉባኤው ሙሉ በሙሉ እንዳይደረግ አደገኛ የአመጽ ስራ ሲከናወን ነበር። ግን በቃ ኢየሱስ ይችላል። ኢየሱስ ይችላል። ከዳኑት ውስጥ አንድ ዲያቆን ነበረ። በጣም ደስ አሰኝቶኛል። እግዚአብሔር የተባረከ ይሁን። እኔው ከወጣሁበት ከዛው ቤት ጌታ መንግሎ አውጥቶት በዛን ቀን ትላንትና ጌታን የተቀበለ አንድ የኦርቶዶክስ ዲያቆን ነበር። በጣም ደስ ብሎኛል። እግዚአብሔር ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። እና ላይቭም አድርገነው ነበር ፕሮግራሙን። ብዙዎቻችሁ እንደተከታተላችሁት አስባለሁ። አጫጭር ነገሮችንም ሼር ለማድረግ ሞክሬያለሁ። ጌታ ይባረክ። በዚህ በሐዋሳው ፕሮግራም ላይ ትልልቅ አስተዋጽኦ ያደረጉ ጉባኤው እንዲያምር፣ እንዲሳካ፣ እንዲከናወን ትልልቅ አስተዋጽኦ ያደረጉ ሰዎችን አመስግኛለሁ። በተለይም የአዲስ ኪዳን ካህናት ቤተክርስቲያን ዋና መጋቢ የሐዋሳ አጥቢያ አዲስ አበባ አጥቢያ ወንድሜ ዮናታን አክሊሉ ዮኒ በጣም የተባረከ የእግዚአብሔር ሰው ነው። ይገርማቸዋል። ሰው ቅን ሲሆን መልካም ሲሆን ለወንጌል አገልግሎት ቀኙን ይሰጣል። ምቀኛ አይደለም የሚሆነው፣ ቀኙን ነው የሚሰጠው። እና ዮኒን በዚህ አጋጣሚ በሁላችሁ ፊት ቴንኪው ለማለት ፈልጋለሁ። የአዲስ ኪዳን ካህናት ሐዋሳ አጥቢያ ቤተክርስቲያን አባላት፣ የኳየር ግሩፕ እንደዚሁም ደግሞ ሙዚቀኞች በጣም አስደናቂ የሆነ ትብብር አድርገውልናል። በቀዳሚነት ለዚህ ፕሮግራም በእውነት እግዚአብሔር የሰጠን ይችን ቤተክርስቲያን የአዲስ ኪዳን ካህናት ቤተክርስቲያን እና ዮኒን በጣም ማመስገን እፈልጋለሁ። የተባረከ ቅን ሰው ነው ዮኒ፣ በጣም ቅን ሰው ነው። ይገርማችኋል። እኔ ከዚህም በፊት ተናግሬ ያለሁኝ መልካም ልብ ያላቸው ሰዎች ያስታውቃሉ። አንተ እኮ ሌላው አጥሩን አጥሮ እኮ ነው የሚቀመጠው። አጥሩን አጥሮ በሰፊው አጥሮ እንዳደርስበት አድርጎ ነው የሚያስቀምጠው። እንዳደርስበት በዚህም አገልግሎት ውስጥ ከገጠሙን ተግዳሮቶች መካከል አብዛኞቹ አማኝ ከሚባሉትም ወገን የመጡ ተግዳሮቶች አሉ። ኢአማንያን ወይም ደግሞ የማያምኑ ከሚባሉ ያልዳኑ ከተባሉት ውስጥም እንደዚሁ የመጡ ነገሮች አሉ። ግን ክብሩ ለእግዚአብሔር ነው፣ ተሳክቷል። ጠላት ሲንደፋደፍ ቢውል ቅንጣት ታህል አያመጣም። በቃ እኔ የእግዚአብሔርን እጅ አይቼበታለሁ። አምሮብን በጌታ ፊት ሃሌሉያ ተንጓደን። በቃ ልክ ዳዊት እንዳለው በፊትህ እንጓደዳለሁ እንዳለ በእግዚአብሔር ፊት ተንጓደን፣ አምሮብን፣ አጊጠን፣ በምስጋና አጊጠን፣ በጸሎት አጊጠን፣ በእግዚአብሔር ቃል እውነት አጊጠን ያሳለፍነው ነው። እነዚህ ለቤተ ክርስቲያኒቱ ለዘላለም ሕይወት ሚኒስትሪም ለዘላለም ሕይወት ቤተክርስቲያንም ቀኝ እጃቸውን የሰጡ ወገኖቼን ሁሉ እዛም መድረክ ላይ አመስግኛለሁኝ። ጌታ ኢየሱስ ዘመናችሁን ይባርኩላችሁንም። ዛሬ ግን እንግዲህ ጥሯቸው አሁን ይሄን ጥሪ ሲያቀርቡ የነበሩ ህፃናት ዮኒም አገልግሎት ላይ ነው እና አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋር እንነጋገር ያለ ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። ይህ ሰውዬ የሚያገለግል የነበረው በመቅዳት ነው። የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት ነው።
ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታል። እኔ ስራ ላይ እንዳለው አውቋል። ይኸውልህ ሐዋሳ ይህን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረናል። ለካ እሱ እዚህ ባዶ ቤት አገኘው ብሎ እሱ ራሱ ደግሞ ተወጥሯል። አየው እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። እየተቀባበሉ ነው ደግሞ ሌሎችም አሉ እና ይቀባበላሉ አየር ላይ። እኔ ዛሬ አይደል እንዴ እፎይ ስል ያየሁት እሱን ጨርሼ ስመጣ የሐዋሳውን ጨርሼ ስመጣ ሳይ በቃ እንደሆነ ነገር ያደርገዋል ማለት ነው። ያበሻ ልብስ እየቀያየረ እና ስራው ይሄ ዘማሪያ የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። ባይዘወይ ለዛ ነው ዘማሪያማዊት ያልኩትም ለዛ ነው። በቅጂ ነው የሚያገለግለው፣ በቅጂ ነው። እና ከሌን ቀድቼ እና ምን አመጣ ቀድተ ምን ተፈጠረ? እና በጣም ነው የደነቀኝ። በቃ ሰው የለም የተባለ ነው የሚመስለው። በቃ ተመልሶ አይመጡም እነ ትዝታው የተባለ ነው የሚመስለው። ሌሎችም አሉ መልስ መሰጣቸው ሰሞኑ ሌሎችም አሉ እና ሰማሁት አንዳንድ ያላቸውንም ነገሮች ሰማውና በቴዲ ሐዋሳ የሚባል ሰው ቤት ውስጥ ገብተን እንከራከር የሚል ጥሪ ነው ያቀረበልኝ ማለት ነው። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋራ እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለኔ የሚመጥነኝን አውቀዋለሁ። መጀመሪያ እኔ ያቀረብኩትን ጥሪ መቼ ሰሙና? እኔ እኮ በሊቃውንት ደረጃ መልስ ተሰጥቶኛል። ዘማርያማዊት መልስ ተሰጥቶኛል። እኔ ያቀረብኩት ጥሪ ከናንተ አይነት ጸበል ቀጂ ጋራ ከሰንበት ተማሪ ጋር ጽዋ ተሸክሞ ስዕል ተሸክሞ ከሚዞር ወጠጤ ጋር ልነጋገር አይደለም ጥሪ ያቀረብኩት። አረቄ መቅዳት፣ ጸበል መቅዳት፣ ድምጽ መቅዳት ነው የናንተ ስራ። እሱን አገልግል እስከምትችለው ድረስ እግዚአብሔር እስከሚያበራል። የድፍረትህን ጥግ አድንቄዋል። መቼም ጨዋ ሰው ደፋር። በሚገርም ሁኔታ ያስተማርኩት ትምህርት ማብሰያችሁን ምድጃችሁን እንደናደው እያየው ቁጭ ብለህ ትሰማለህ። ቁጭ ብለህ እኔ